بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه ومن اهتدى بهديه إلى يوم الدين. السلام عليكم ورحمة الله وبركاته. لا تحاسدوا ولا تناجشوا ولا تباغضوا ولا تدابروا ولا يبيع بعضكم على بيع بعض وكونوا عباد الله إخوانا. اسكالوبت آيتنال ወንድማሞች ሁኑ እናንተ የአላህ ባሮች ነው የሚለው። እናም ምቀኝነት አንዱን ማጫራት የሱን ገበያ በሱ ላይ ማጫራት ሌላው እንዲገዛ ደግሞ በውሸት ማነሳሳት ማለት ያልተገባ ማስታወቂያ መስራት እዚሁ ውስጥ ይገባል ብለናል። ብዙ ነው ሐዲሱ የሚያሳየውና እንዲሁም አንዱ ሌላውን ጠልቶ እስከማያናግረው ድረስ መጥላት ይሄም የተከለከለ መሆኑን ጀርባ አለመሰጣጠት ይሄ ሁላ በሐዲሱ ተጠቅሷል ማለት ነው። ወላ ተዳበሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም ጀርባ መሰጣጠት ማለት ነው። ታዲያ ቅር የተባባሉ ሰዎች በምን መታረቃቸው በምን ይረጋገጣል የሚሉ ነገሮችንም አይተናል ባለፈው። እንዲሁም መኮራረፍን በተመለከተ ለምሳሌ ለአላህ ብሎ ማኩረፍ የሚል ነገር ደግሞ ይኖራል። ለአላህ ብሎ መውደድ እንዳለ ሁላ ለአላህ ብሎ መጥላት ደግሞ አለ። ለአላህ ብሎ መጥላት ዒባዳ ነው፣ የተከለከለው ውስጥ አይገባም። ግን ለአላህ ብዬ ነው የጠላሁት እያለ በአላህ ስም የራሱን ስሜት ማስተናገድ የለበትም። ማንም ሰው የእውነት ቅን በሆነ መንገድ መሆን አለበት የሚል ነገሮችን አንስተናል። ከዚህ ጋር ተያይዞ ብዙ አይነት ችግሮች አሉና ወኩኑ ዒባደላሂ ኢኽዋናን አሉ። ወንድማሞች ሁኑ። ያለፈውን ነገር ሁላ በዚህ ነው ምክንያት ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም። ሒስድ በእናንተ መሃል መኖር የለበትም እንዲመሆን የለበትም ያሉት ለምን? ወንድማማችነትን ስለሚያጠፋ። ስለዛ ወንድማሞች ሁኑ አሉ። ሒስድ፣ ተናጁሽ፣ ተባጉድ እነዚህ ነገሮች ሲቀሩ ወንድማማችነት ምን ይሆናል ማለት ነው? ይለመልማል። ወንድማማችነት ይጠብቃል። ጥሩ አላህ በሚፈልገው ሁኔታ ላይ እንሆናለን ማለት ነው። እንዲሁም ወንድማማችነት የሚጠብቅበትና የሚጠነክርበት መንገድም በዚሁ እያስተማሩን ነው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ሲባል አንድ ሙስሊም ከሙስሊሞች ጋር ያለውን አላቃ እያሳመረ ማንም ሁሉም ሙስሊም መካከል ያለው ግንኙነት የተሻለ እንዲሆን ወንድማማችነት እንዲያምር ማድረግ አለበት ማለት ነው። አጠቃላይ ሐቅን ማድረስ፣ የሰውየውን ሐቅ ማድረስ። ለምሳሌ አሰላሙ አለይኩም ሲል ሰላምታን ከመመለስ፣ ሲያስነጥሰው አልሐምዱሊላህ ሲል የርሐሙከላህ በማለት፣ ሲታመም በማየት፣ የሞትን ደግሞ ጀናዛን በመሸኘት በመቅበር፣ ከጠራው ማለት ከጋበዘው ግብዣ ምሳ ሊሆን ይችላል፣ እራት ሊሆን ይችላል፣ ሌላ ወይም ደግሞ ሐጃ ኑሮት እሱ ብቻ ከጋበዘው ያንን እሺ ብሎ ማለት፣ ሲገናኙ ቀድሞ በሰላምታ መጀመር። ራሱ ሰላምታ መባባሉ እንደተጠበቀ ሆኖ የቀደመው ሰው የበለጠ አጅሩ ከፍ ስለሚልለት፣ በሌለበት ደግሞ ስሙን ክብሩን መጠበቅ፣ ባለበት ደግሞ ያው ነሲሃ በትክክል ነሲሃ ማድረግ መምከር። አንዳንድ ጊዜ ወንድማማችነት በሐቅ ላይ የተመሰረተ መሆን ይኖርበታልና ሰው ግን ይስትና ምን ይሆናል? በቃ ወንድማማችነትን ማጠንከር ማለት ወይም ወንድማማች መሆን መዋደድ ብሎ ማለት ችላ መባባል ብቻ። ሌላው ለሌላው ምንም አይለውም፣ ዝም ነው የሚለው። ካጠፋም ጥፋቱን አይናገርም እንዳይበላሽ አይባልም። ይሄ ኺያና ይሆናል። እንዳውም አዩሳ
ወንድሙን ጥፋት ሲኖረው ተውሂ ጥፋት ነው አታድርግ ብሎት መተቸት ባለበት ተችቶት መምከር ባለበት መክሮት መከልከል ያለበትን ነገር ከልክሎ ማዘዝ ያለበትን ነገር አዞት መሆን አለበት ይሄ የማይስተናገድበት ወንድማማችነት የውሸት ወንድማማችነት ወንድሙን በጥሩ ነገር ካላዘዘው ከመጥፎ ነገር ካልከለከለው ጥፋቱን ካልነገረው ጥፋቱን ሲነግረው በደስታ ካልተቀበለ ትችቱን እንደ ጠላት እንደ ጥላቻ የሚመለከት ከሆነ ይሄ የውሸት ወንድማማችነት ይሆናል እስላም የሚፈልገው ወንድማማችነት ላይ አልተደረሰም ማለት ስለዚህ በዛ አጠቃላይ ሐቅን በማድረስ በነሲሃም ጭምር ማለት ነው ወንድማማችነትን ማጠናከር ከዛ ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ሀዲያ ተሰጣጡ አሉ በአንድ ሐዲስ ውስጥ ሀዲያ ተሰጣጡ አሉ አንዱ ለሌላው ሀዲያ ይስተው ገንዘብ ጥሬ ገንዘብ ሊሆን ይችላል ልብስ ሊሆን ይችላል ማንኛውም ሰው ይመጥናል ብሎ ያለውን ነገር ሀዲያ መሰጣጣት ለምን فإن الهدية تذهب وحر الصدر على النبي صلى الله عليه وسلم ቀልብ ውስጥ ያለውን ጥላቻን ምቀኝነትን መጥፎ ስሜትን ያጠፋል አለ እንዲጠፋ ይፈልጋል ማለት ነው አንተም ለሰው ያለህ መጥፎ ስሜት ማጥፊያ መንገዱን ፈልገህ ማጥፋት አለብህ ወንድምህም ባንተ ላይ እንደዛ ሲኖረው ያንን የምታጠፋበት መንገድ ፈልገህ ማድረግ አለብህ አንዱ ምንድነው ሀዲያ እንዳውም ስጦታ ተሰጣጡ ስጦታ ስትሰጣጡ ትዋደዳላችሁ የሚልም አለ ማለት ነው ባይሆን ሰውየው ምንም ውለታ ብውል ያንን ውለታ ደግሞ ውለታ እንዳዋለ ከቆጠረና ሰውየውን አዛ የሚያደርግ ነገር ካመጣ ሙሉህለት ሰውየው ሙሉ ልታፈርሰው ትችላለህ 10 አመት 20 ላንተ በጎ ውሎልህ ምንም ይሸከምህ ግን ያንን ነገር በሆነ በማይገባ ቀልብህን በሚሰብር ከመጣ ያው ያደረገውን ነገር ሁላ ከንቱ ሊያደርግ ይችላል እንደዛም በማይሆን በተጠበቀበት እንዲቆይ ማለት ነው ብዙ ጊዜ መሰጣጠት መቀራረብና መዋደድ የሚባለው ነገር በቀላሉ ሊሆን ይችላል ግን ችግሩ በቀላሉ የሚበላሽ ከሆነ አሁንም እስላም የሚፈልገው አይነት መቀራረብ አልሆነም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ለአላህ ብለው ተገናኝተው በዛው ምንም ነገር የፈለገ ችግር በመሐላቸው ቢኖር ሳይለያዩ በዛው ወደ አኺራ ይሄዱ ሲሆን ነው አላህ ዘንድ ትልቅ ደረጃ እንደሚኖራቸው የተናገሩትና ማለት ነው አላኢ ሐል ለምሳሌ መሰጣጣት ሌላ በእጅ ሰላም መባባል በእጅ ለእጅ መጨባበጥ ለምሳሌ ይሄም ያው ወንድምነትን ከሚያጠናክርና መጥፎ ነገሮችን ከሚያስወግድ ተብሎ ተሳፈሑ فإنه يذهب الشحنة በልብ ውስጥ ሰው የሚይዘውን ጥላቻ ቅምን ያጠፋልና ሰላም በእጅ ተባባሉ የሚል ሐዲስ አለ ይሄ ሐዲስ እንዳው መርፉዕ ነው ተብሏልና ይሄ እንግዲህ ያው ሌላ المسلم أخو المسلم ያሉ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ላይ ነው የቆምነው አን ሙስሊም ለሙስሊም ወንድሙ ነው አሉ አኹል ሙስሊሚ ለሙስሊም አንዱ ለሌላው ሙስሊም ወንድሙ ነው እናቱ ባትወልደውም አባቱ ባይወልደውም ሀዩሳ ላ ኢላሃ ኢላላህ በሚለው ከከሊመተ ተውሂድ በላይ ሰውን ሊያዛምድ የሚችል ምን አለ የለም እኮ ስለዚህ قال المسلم اخو المسلم ያ ታዳ ወንድማማችነት የሚባለው ነገር ምን አለው ሐቅ አለው የሚጠበቅብህ ነገር አለ ደሞ ላንተ የሚሰጥ ደግሞ ሐቅ አለ የሌለኛ አንተ ላይ ያለ ሐቅ አለ ላንተ ደግሞ ሐቅ አለ ማንንም ነገር ግዴታና መብት ስለሚኖርበት ማለት ነው ቁርአኑ ላይ አላህ Subhanahu Wa Ta'ala ምን ይላል ኢነመል ሙእሚኑና ኢኽዋህ ሙእሚኖች አይደሉም ወንድማሞች እንጂ ሙእሚኖች እንጂ ወንድማማች የሆነም የለም ይላል ወንድም የሚባል ቢኖር ሙእሚኖች ናቸው ከዛ ውጪ የውሸት ወንድማማችነት የጥቅም ወንድማማችነት ስለሆነ ይላል ማለት ነው ቁርአኑ ኢነማ ብሎ ሐስር ያደርጋል ይላል ታዳ فاصلحوا بين اخويكم ማለት በመሃላችሁ
የተበላሸ ነገር ካለ የሻከረ ነገር ካለ አሳምሩት ቶሎ አስተካክሉ ብሎ ትእዛዝ ይሰጣል አላህ። ይሄም ኢነመል ሙእሚኑነ ኢኽወቱን የተባለው ቁርአኑ በሙስሊሞች መካከል የከፋ ግጭት ተፈጥሮ ሰዎች እየተገዳደሉ ያሉ ሰዎችን ስለማስታረቅ ነው እንዲህ ብሎ የሚገልጸው ማለት። ይገርማል በጣም ሸርዑ የሚለው ነገርና እኛ የምንኖረው ማለት። ሰው እኮ ዝም ብሎ በማይረባ ነገር ቅር ተባብሎ እየተቆራረፈ ነው የሚገኘው ማለት። ግን ሰዎች ሁለት ወገኖች ቢዋጉና ቢገዳደሉና ቢዋጉ ያው ሂዶ ወንድማሞች ናቸውና አስታርቋቸው ነው የሚለው ቁርአኑ። አጂ ታዲያ ሙእሚኖች ወንድማሞች ከሆኑ በመሃላቸው ተአሉፍ እንዲኖር ቀልባቸው የተዋደደ የተቀራረበ እንዲሆን አጠቃላይ ተናፍር ልቦናቸው እንዲራራቅ ጥላቻ በመሃላቸው እንዲኖር የሚያደርግ ማንኛውንም ነገር እንዲያስወግዱ ታዘዋል ማለት ነው። አንዱ የዚህ ታዲያ ምንድነው ለወንድምህ ጥቅሙን ማስከበር እንድጠቀም ማድረግ ማንኛውም ጉዳት እንዳይደርስበት መከላከልና የደረሰበት ጉዳት ካለ ያንን ጉዳት ለማስወገድ ጥረት ማድረግና የሚቻለውን ማድረግ ነው። ለዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አልሙስሊሙ አኹል ሙስሊም ብለው ላ የዝሊሙሁ አሉ። ላ የዝሊሙሁ አይበድለውም፣ በምንም አይነት ሊበድለው አይገባም ማለት ነው። ላ የዝሊሙሁ እንዳይበድለው ሳይሆን ላ የዝሊሙሁ አይበድለውም፣ ፍጹም አይጠበቅማ፣ ፍጹም አይጠበቅም። ወላ የኽዙሉሁ ወላ የኽዙሉሁ ማለት በራሱ አይበድለውም። ወላ የኽዙሉሁ ማለት ደግሞ እሱ የሱን እንዲደርስለት በሚፈልግበት ሁኔታ ላይ ለጠላት አሳልፎ አይሰጠውም ማለት ነው። ይደርስለታል፣ ከጎኑ ይቆማል፣ ችላ አይለውም፣ ዝም ብሎ አይተውም፣ ለጠላትም አይተውም፣ ለማንም ለችግርም ቢሆን አይተውም ማለት ነው። ቃለ ወላ የክዚቡሁ አይዋሸውምም አሉ። አይዋሸውም አያታለውም ማለት ነው። ሊያታለው አይገባም። ወንድሙ እውነት ነው ሊነግረው የሚገባው፣ በእውነት ነው ሊቀራረበው። ወላ የሕቂሩሁ አይንቀውም አሉ። ልንቀው አይገባምና ወንድሙን እንዴት ብሎ ወንድሙን በአላህ ወንድም የሆነውን በዛ ላይ ስለዛ ወንድም ደግሞ ለወንድሙ ጥቅምን ያስከብራል፣ ያስገኛል፣ ጉዳትን ይከላከላል፣ ሊያነሳለት ይጥራል። ከዛ ትልቁ ደግሞ ምንድነው አንተ ወንድምህን አለመበደል ከፉል አዛ عن أخيه المسلم وكف ظلمه አንተ ራስህ አትበድለው። የመጀመሪያው እርምጃ ይሄ ነው። የመጀመሪያው እርምጃ አትበድለው አንተ። ከዚህ ነው የሚጀምረው። ሲጀመር ዙልም እንኳን ሙስሊም ወንድምህ ቀርቶ ማንንም አካል ልትዘልም አይገባም። ሸርዑ ባዘዘው መንገድ ብቻ ነው ሙዓመላ ልታደርገው የሚገባውና ካፊርም ቢሆን ማለት ነው። ይሄ ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ያለው ሐዲስ ላይ አሳልፈነዋል። ትዝ ካላችሁ ከመጀመሪያው የተከታተላችሁት አላህ በጥቅል ነው የከለከለው። ስለዛ አንደኛ ወንድምህን አለመበደል በራስህ፣ በደል ከደረሰበት ደግሞ ወይም በደል እንደሚደርስበት ካወክ ወይም በደል ሊደርስብኝ ነው ካለ ከጎኑ ቁመህ መከላከል፣ ያ ጉዳት እንዳይደርስበት ያ ችግር እንዳይደርስበት፣ የደረሰበት ከሆነ ደግሞ ያንን ከሱ ለማስወገድ ጥረት ማድረግ ማለት ነው። ሌላ ነስሩ አኺከ ዛሊመን አው መዝሉመን ተበደለም በደለም ከጎኑ መቆም ይባላል። እንሱር አኻከ ዛሊመን አው መዝሉመን አሉ ነቢ ሰለዋቱላሂ ወሰላሙሁ ዐለይሂ። ወንድምህ ሲበድልም ከጎኑ ቁም አግዘው፣ ሲበደልም ከጎኑ ቁም አግዘው አሉ። ምን ማለት ነው አሏቸው ሰሓቦቹ። ያ ረሱላላህ አንሱሩሁ መዝሉመን ሲበደል ከጎኑ ቁም ያግዘዋለሁኝ፣ ግን እሱ በዳይ ከሆነ እንዴት ነው የማደርገው አሏቸው።
ቃለ ተምነዑሁ ሚነ ዙልሚ በደሉን እንዳይሰራ እጁን ትይዘዋለህ ታው አይበጅህም የትለህ ብለህ ትከለክላለህ እንዳይሰራ ይሄ አይሆንህም ያጠፋል ተው ብለህ መከልከል فذلك نصرك إياه አገዝከው ማለት ወገንክለት ማለት ይሄ ጥፋቱን እንድሰራማ ከገፋፋኸው ጠላቱ ነህ ማለት ነው አንተ አላህ ጋር እንድጣላ አደረከው አይሆንም እሱም ይሄን ሊፈልግ አይገባም ወንድማማችነት የሚረጋገጠው በዚህ ስለሆነ ማለት ነው ይሄ ቡኻሪ ሙስሊም የዘገቡት ሐዲስ አለ ወንድምህ ሲበደልም አብረህ ቁም መበደል የለበትምና በደሉን መልስለት ከጎኑሁን የበደለ እንደሆነ ደግሞ እሱን ተው ብለህ ከጎኑ ቁም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አንዱ ይሄ ነው ሌላ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ምን አሉ ማ ሚን امرئ ሙስሊም ማንም ሙስሊም የሆነ ሰው አይኖርም يخذل امرأ مسلما አንድን ሙስሊም የሆነን የምተው يخذل የሚለው ቀጥታ ትርጉሙን አላቅም ለውርደት የምተወው ማለት ከጎኑ ሳይቆም ቀረ ከጎኑ ሊቆም በሚገባበት ሰዓት ለችግር ተወው ለጠላት አሳልፎ ሰጠው ይሄን ያደረገ ሰው في موضع تنتهك فيه حرمته ክብሩ በሚገርፍበትና በሚዋረድበት ሁኔታ ላይ وينتقص فيه من عرضه ዝቅ የሚደረግበት ሁኔታ ላይ ከተወው አሉ إلا خذله الله ይሄን ሰው ቢያዋርደውና የራስህ ጉዳይ ብሎ ቢተወው እንጂ በምን ሁኔታ في موضع يحب فيه نصرته الله እንዲደርስለት በሚፈልግበት ጊዜ አይ ላንተ ማን ይደርስልሃል ለወንድምህ በደረስክ ነበር የሚደርስልህ ብሎ አላህ ይተወዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ማንም ደግሞ በተቃራኒው ሙስሊም በሚበደልበት ክብሩ በሚዋረድበት ቦታ ላይ ከጎኑ የቆመ ከሆነና ሐቁን የጠበቀለት ከሆነ አላህ Subhanahu Wa Ta'ala እንዲደርስለት በፈለገበት በማንኛውም ሁኔታ አላህ ይደርስለታል አሉ አንተማ ለወንድሞችህ ደራስ ስለሆንክ እኔ አለሁልክ ይለዋል አላህ Subhanahu Wa Ta'ala አንዱ ኺዝላን የሚባለው ነገርና ነስር ወንድምህን ማገዝ አለመተው የሚባለው በዚህ ሐዲስም በደንብ ተብራርቷል ማለት ነው من نصر أخاه بالغيب وهو يستطيع نصره نصره الله في الدنيا والآخرة ወንድሙን በሌለበት ለወንድሙ የቆመና የወገነ ክብሩን ዝቅ እንዳይበደል ስሙ እንዳይጠፋ የተከላከለለት አላህ Subhanahu Wa Ta'ala እንደዛው በዱንያም በአኺራም ነስር ይሰጠዋል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ማለት ነው እንዲሁም እውነትን እንጂ አለመናገር ወላ يكذبه ያለው ወንድምህን አንድ ሙስሊም ለሙስሊም ወንድሙ لا يحل له أن يحدثه فيكذبه بل لا يحدثه إلا صدقا እውነትን ብቻ ሊናገረው ይገባል ሲያወራም የግል ጉዳይ ይሁን የጋራ ጉዳይ ይሁን ምንም ይሁን ምን እውነትን ብቻ መናገር አለበት ማለት ነው በጥቅሉ ውሸት የተከለከለ ነው በጣም አደጋ ነው ይሄ ይታወቃል በተጨማሪ ደግሞ እንደገና ሐቅ እውነትን መናገር የአላህም ሐቅ ጭምር ነው የነፍስም ሐቅ ነው እንደገና ወንድምህ ደግሞ ካንተ ምን ሐቅ አለው ላትዋሸው እውነትን ልታወራው ሐቅ አለው ማለት ነው ውሸት ነው ያወገሩን የሚያጠፋው ሰውንም የሚያበላሽው ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል ነዋስ ኢብኑ ሰምዓን የሚባሉ ሰሃባ ባወሩት كبرت خيانة أن تحدث أخاك حديثا هو لك مصدق وأنت به كاذب نالو تلك خيانة بلو مالت كهدت مالت تلك خيانة بلو مالت يهنوال وندمه እሱ እውነቱን ነው ብሎ ያዳመጠ እውነቱን ነው ብሎ የምትለውን ነገር እውነት ብሎ እየወሰደ አንተ ግን ውሸት ስታወራው እሱ እውነት ነው ብሎ ይሰማሃል አንተ ትዋሸዋለህ ከዚህ በላይ ኺያና የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ኺያና ብሎ ማለት ይሄ ነው ብለው ተናግረዋል ስለዛ ኺያና በጣም መጥፎ ነገር ነው ይሄ ሐዲስ ደህና ሐዲስ ነው መጠንቀቅ ለወንድሞቻችን እውነት መናገር አለመዋሸት በጣም ወሳኝ ነገር ነው ማለት ነው ሌላ ولا يحقره አሉ ولا يحقره ማለት
አይንቀውም ማለት ነው። ሰው መናቅ ሲጀመር ውርደት ነው በራሱ። ሰውን መናቅ ውርደት ነው ምንም ቢሆን ያ ሰው ማለት ነው። ሲጀመር የአላህን ፍጡር መናቅ ውርደት ነው፣ ትንሽነት ነው፣ ባጭ ትንሽነት። ወላ يحقره ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወንድምህን ልትንቀው አይገባም ምንም ቢሆን። አንተ ሀብታም ልትሆን ትችላለህ፣ እሱ ድሃ ሊሆን ይችላል። አንተ አዋቂ እሱ አላዋቂ ሊሆን ይችላል። አንተ ጉልበት ያለህ አቅም ያለህ እሱ አቅመ ደካማ ሊሆን ይችላል። አንተ ገንዘብ ያለህ አንተ ቤተሰብ ያለህ ምን ያለህ እሱ የሌለው ሊሆን ይችላል። አንተ ብዙ ነገር አለህ ቤት አለህ ምን አለህ እሱ የሌለው ሊሆን ይችላል። ወኢላ አኺሪ ምንም ይሁን ምን በአንተና በሱ መካከል ያለው ዛሂር ወይም ቁሳዊ ልዩነት እንድትንቀው ምክንያት ሊሆንህ አይገባም ማለት። አንተ አላህ የፈጠረውን ሰው በዛ ላይ ላኢላሃ ኢላላህ ያለን አላህን የሚገዛን ሰው መናቅ በጣም ውርደት ነው። ወላ يحقره ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰውን መናቅ ከባድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል በሌላ ሐዲሳቸው? ከፋ ቢልመርኢ ኢስመን አን يحقر أخاه المسلم። አንድ ሰው ለወንጀል ይበቀዋል አሉ። ምንም ሌላ ወንጀል ባይሰራ አንድ ሙስሊም ወንድሙን መናቅ ሊያጠፋው በቂው ነው አሉ። ለማጥፋት ሌላ ወንጀል መጨመር አይጠበቅበትም፣ ሞልቶለታል። ይሄው ሚዛኑን ይደፋለታል ወደ ጀሃነም። አላህ ይጠብቅ። ምን ሙስሊም ወንድሙን መናቅ አሉ። ምክንያቱም ሰውን መናቅ የሚባለው ነገር ራሱ መነሻው ክብር ስለሆነ ኩራት ነው። እኔ የተሻልኩ ባይ ነኝ ባይ ሊሆን ነው ሰውየው ነኝ እያለ ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለ ኩራት ሲናገሩ? አልክብሩ አሉ ኩራት ብሎ ማለት አላህ የሚጠላው ኩራት በጠሩል ሐቅ ሐቅን አለመቀበል፣ ሐቅን እምቢ ማለት፣ ወገምጡ ናስ ሰዎችን መናቅ ነው አሉ። ኩራት ብሎ ማለት ይሄ ነው። ደግሞ ቀልቡ ውስጥ ልቡ ውስጥ ቅንጣት ያክል ኩራት ካለ ሰውየው ጀነት አይገባም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አጂብ። ስለዛ አንድ ሰው ሙስሊም ወንድሙን የሚንቀው ምን ሲሆን ነው? ሲኮራ ነው፣ ክብር ነው። ይሄን የሚያስደርገው እንዲህ አይነት ባህሪ የሚያመጣበት ያ ደግሞ ያው ጀሃነም የሚወስድ ነገር ስለሆነ ማለት ነው። ሌላ አልክብሩ ሰፈሁል ሐቅ ወዝዲራኡ ናስ ሰዎችን ማሳነስና መናቅ እና ሐቅን ደግሞ አለመቀበልና ማጥላላት፣ ሐቅን በሐቅ መቀለድ ይሄ ነው ብለዋል። ወገምጡ ናስ የሚላለ ወገምሱ ናስ የሚላለ ፈላ የራሁም ሸይአን ምንም አይመስሉትም ሰዎች ዋጋ ያሳጣቸዋል ማለት። ይሄ በጣም መጥፎ ነገር ነው፣ በጣም ትልቅ ወንጀል ነውና ወላ يحقره አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገምጡ ናስ የሚለው ሁለት ነገር አለው። አንደኛ ሰዎችን ጣዕን ማድረግ፣ ስማቸውን ማጥፋት፣ አልሆነ ነገር ማለት፣ መሳደብ፣ አንዳንድ ጊዜም ወደ ዘርም ያልፋል። ሰው ወደ ዘርም ያልፋል። ጣዕን የሚባለው ነገር እሱ ባለው በሌለው ያነውረዋል። እሱ እንደዚህ ነው እንዲህ አይደለም እያለ ጭራሹን ወደ ዘሩም እየተላለፈ ሰው ይዘላለፋል። አይደለ ዘለፋ ማለት ነው። ወዝዲራኡሁም መናቅ ሰዎችን ያ አዩሃ الذين آمنوا እናንተ ሙእሚኖች ሆይ ላ يسخر قوم من قوم ከናንተ ከፍል ሰዎች ከሌሎች ሊያሾፉባቸውና ሊንቋቸው አይገባም አለ። ዓሳ አን የኩኑ ኸይረን ሚንሁም እነዛ እኮ የተናቁት የተሻሉ ሊሆኑ ይችላሉ አላህ ዘንድ። ማን ነው የሚያውቀው? ያን አላህ ብቻ ነው የሚያውቀው። ሲጀመር አላህ ዘንድ የተመረጠ ሰው እኔ የተሻልኩ ነኝ ብሎ ሌሎቹን አይንቅማ። ይሄን ያደረገ ሰው አላህ ዘንድ ቦታ ባይኖረው ሸይጣን ይዞታል። ይሄ የሸይጣን ሐዝ አይሎበት ነው እዚህ ደረጃ የሚወርደውና ላ يسخر قوم من قوم عسى أن يكونوا خيرا منهم ولا نساء من نساء ሴቶችም እንደዛው ወንዶች ብቻ አይደሉም።
ዓሳ አን የኩነ ኸይረን ሚንሁና እነሱም በላጮች ሊሆኑ ይችላሉና አለ። ኩራት ያለበት ሰው ራሱን የተሟላ ሰው ጥሩ ሰው ማሻአላህ የሆነ አድርጎ ያስባል። ጎዶሎ የሌለበት አድርጎ ያስባል። ራሱ የተሻለ ምርጥ ሰው አድርጎ ራሱን ያስባል። ሐቂቃ ራሱን በዚህ መልክ የተሻልኩ ብሎ የሚያስብ ሰው ይሄ በጣም የዓቅሉ ጉድለት ሲበዛ ነው። ዓቅሉ በጎደለው ልክ ነው ራሱን ከፍ የሚያደርገው ሰው። ዓቅሉ በሞላ ልክ ራሱን ዝቅ ነው የሚያደርገው። ታዲያ ሌሎችን ደግሞ በተቃራኒው ቢዐይኒ ነቅስ ጎዶሎ አለባቸው ብሎ ነው የሚያስበው። ምንም የማይረቡ ናቸው ብሎ ያስባል። ከዛ يحتقرهم ويزدريهم ولا يراهم أهلا لأن يقوم بحقوقهم እኔ ለነሱ ምንም ማድረግ የለብኝም ምንም ሐቅ አይኖራቸውም ከኔ ብሎ እስከማሰብ ይደርሳል። እንደገና ከነሱም ምንም የሚል ደረጃ ላይ ይደርሳል ማለት ነው። ያ ታዲያ ምን ያደርገዋል? ያ የተናቀው ሰው ሐቅ ብነግረው ላይቀበል ነው። እሱ ባጥል ላይ ቢሆንም እሺ ላይል ነው። ጠፋ ማለት ነው። ጠፋ ማለት ክብር ተቀላቅሎበታል። አላህ ዘንድ ያለውን ቦታ የሚያውቀው አላህ ብቻ ነው። አንድ ግለሰብ የራሱን ደረጃ አላህ ዘንድ ሊያውቅ አይችልም። የሰዎችንም ደረጃ አላህ ዘንድ ያላቸውን ሊያውቅ አይችልም። አላህ ብቻ ነው ያንን የሚያውቀው። ምንድነው ማድረግ ያለበት? ሰውየው ወደ አላህ መቃረቢያ መንገዱ ተነግሮታል። በዛ ልክ ወደ አላህ በሚችለው መቃረብ ነው። ወንድሞቹን ማክበር፣ ሰዎቹን ማላቅ፣ በቻለው መርዳት፣ ማገዝ፣ በጥሩ ማሰብና ከጎናቸው መቆምና ሐቃቸውን ማድረስ ነው ያለበት ማለት ነው። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አተቅዋ ሃሁና አሉ። አላህን መፍራት ብሎ ማለት እዚህ ጋር ነው አሉ። ወደ ልባቸው አመለከቱና ወደ ደረታቸው ያመለከቱ ልብ ወዳለበት አላህን መፍራት ብሎ ማለት እዚህ ቦታ ነው ያለው፣ ቀልብ ውስጥ ነው አላህን መፍራት ያለው አሉ። ይሄን ያሉበት አላህ ሱብሓነሁ ወተዓላ ሰዎችን ደረጃ የሚሰጠው በተቅዋ ስለሆነ ኢነ አክረመኩም ዒንደላሂ አትቃኩም፣ አላህ ዘንድ ከናንተ ተመራጩና በላጩ ሰው ብሎ ማለት አላህን የበለጠ የሚፈራው ነው። በዚህ ነው ሊበላለጥ የሚችለው ሰው ልጅ፣ በሌላ ነገር አይበላለጥም። አሁን አተቅዋ ሃሁና አሉ። ወዩሺሩ ኢላ ሰድሪሂ ወደ ልባቸው እያመለከቱ ነቢ ሰለላሁ ዐለይሂ ወሰለም በእጃቸው። ያው እኔ በእጄ እያመለከትኩ አላሳያችሁም ግልጽ ስለሆነ ማዕናው ማለት ነው። ቃለ ወዩሺሩ ኢላ ሰድሪሂ ወደ ልባቸው ወደ ደረታቸው እያመለከቱ ነቢ ሰለላሁ ዐለይሂ ወሰለም ፈዐለ ዛሊከ ሰላሰ መራትን ሶስት ጊዜ ነው ይሄን ያሉት እያመለከቱ ማለት ነው። ይሄ አላህ ሱብሓነሁ ወተዓላ ሰዎችን የሚያልቀው እሱ ዘንድ ደረጃ የሚኖራቸው በተቅዋ ስለሆነ አንተ የምትንቀው ሰው ደካማ ነው ብለህ ደሃ ነው ብለህ እንድህ ነው ብለህ አንተ የናቅከው ሰውና ቦታ ያልሰጠኸው ሰው አላህ ዘንድ ምን ሊሆን ይችላል ማለት ነው? ትልቅ ሰው ሊሆን ይችላል፣ በላጭ ሰው ሊሆን ይችላል ማለት ነው። فرب من يحقره الناس لضعفه وقلة حظه من الدنيا أعظم عند الله قدرا عند الله تعالى ممن له قدر في الدنيا بدنيا من بوتاي ما يسطو واغا بستبلو متاسبو سو الله زند بدنيا እከሌ ተብሎ ስማቸው ተንስቶ ደረጃ ኑሯቸው ሰው አክብሯቸው በጣም ገንዘብም ኑሯቸው ከተመነዱ የተሻለ ተብሎ ከሚታሰቡ ሰዎች የበለጠ ሊሆን ይችላልና ማለት ነው። ምክንያቱም እዛ አላህን በመፍራት እንጂ በሌላ ስላልሆነ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። መን አክረሙ الناس አሏቸው። ከሰው የከበረ ሰው ብሎ ማለት የተከበረ ሰው ብሎ ማለት የተሻለ ምርጥ ሰው ብሎ ማለት ምን አይነት ሰው ነው አሏቸው። ቃለ አትቃሁም ሊላሂ ተዓላ ቁርአኑም ላይ ተነግሯልና አላህን የበለጠ የፈራ ሰው እሱ ነው አሉ። አላህ ዘንድ ቦታ ያለውና ከሰው ሁላ የበለጠ ሰው ብሎ ማለት የተሻለ ሰው ብሎ ማለት እሱ ነው አሉ። በሌላ ሐዲስ አልከረሙ ተቅዋ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ክብር ብሎ ማለት አላህን መፍራት ነው። ሰውየው ደረጃ አለው የሚባለው አላህን ስፈራ ነው። በዚህ ነው የተሻለ የሚሆነው። በሌላ ነገር ሰዎች ዘንድ የተሻለ መስሎ ሊታይ ይችላል እንጂ የተሻለ ሊሆን
አይችልም ማለት ነው። ተቅዋ የምንለው ነገር ቀልብ ውስጥ ነው ያለው። በላይትህ ላይ የምታይ ነገር አይደለም። ምልክቶች ሊኖሩት ይችላሉ። አላህን የሚፈራ ሰው እንደሚያረግ ነው ተብሎ በተግባር ደረጃ የተቀመጡ ነገሮች ይኖራሉ። ግን እነዛን ነገሮች ሙናፊቁም ሊሰራ ይችላል። ጭራሽ ቀልቡ ውስጥ ኢማን ያልገባው በአላህ ያላመነውም ሰው ሊያስመስል ይችላል። ማን ያውቀዋል? አላህ ብቻ ነው የሚያውቀው። ስለዚህ አላህ Subhanahu Wa Ta'ala ምን ይላል? ذلك ومن يعظم شعائر الله فإنها من تقوى القلوب የአላህን ዲን መገለጫ የሆነን ነገር የአላህን ትእዛዛት የአላህን ሸርዕ የሚያከብር ሰው በጣም የሚያልቅ ሰው እሱ ቀልቡ ውስጥ አላህን መፍራት ስላለ ነው ይላል። አንዱ ምልክቱ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ደግሞ ሐዲስ አልቁድስ ላይ እንደነገሩን እናንተ ሁላችሁም አንድ ላይ ብትሰባሰቡና በጥሩ ሰው ልብ ብትሆኑ ለኔ የምትጨምሩልኝ የላችሁም፣ በመጥፎ ቀልብ ላይ ብትሆኑ ደግሞ የምትቀንሱልኝ ነገር የላችሁም ብሏል አላህ። እዛ ላይ ምን ይላል? ያው ስራችሁን ነው እኔ አስቀምጬ መዝግቤ በስራችሁ መሰረት ነው የምመነዳችሁ አለ። ትልቁ ደግሞ ሰው ልጅ የሚመነዳበትና የሚቀጣበት የቀልብ ስራ ነው። ሌሎቹ ከዛ በኋላ ያሉ ተግባራት ስራዎች ናቸው ማለት ነው። አላህ Subhanahu Wa Ta'ala محل نظر الرب من العبد የምንለው ነገር አለ። አላህ ከባሪያው ምኑን ነው ትኩረት ያለው አድርጎ ያስቀመጠው? ምኑን ነው አላህ Subhanahu Wa Ta'ala ከባሪያው የሚመለከተው ሲባል አላህ Subhanahu Wa Ta'ala የሰው ልጅን ቅርጹን፣ ቀለሙን፣ ዛቱን፣ ገንዘቡን አይመለከትም። ተቅዋውን ነው የሚመለከተው፣ ቀልቡን ነው የሚመለከተው። የሚሰራው ስራ አላህ ያዘዘውን ሰራ አልሰራም፣ አላህ የከለከለውን ተከለከለ አልተከለከለም የሚለውን ነው አላህ የሚያየው ማለት ነው። ተቅዋ የሚባለው ነገር ቀልብ ውስጥ ነው፣ አላህ እንጂ ማንም አያየውም። አላህ ግን ኢነላህ ላ የንዙሩ ኢላ ሱወሪኩም አሉ ነቢ ሰለላሁ ዐለይሂ ወሰለም። ወደ ሱራችሁ ወደ ቀለማችሁን ወይም መልካችሁን አይመለከትም። አላህ ማለት መልካችሁ አላህ ዘንድ ከፍም ዝቅም ሊያደርጋችሁ አይችልም። አንተ መልከኛ ስለሆንክ አንተ መልከኛ ስላልሆንክ የሚባል የለም። አንተ ቀይ ስለሆንክ አንተ ቀይዳማ ስለሆንክ፣ አንተ ጥቁር ስለሆንክ አንተ ነጭ ስለሆንክ የሚባል የለም። አንተ ምን እነዚህ ነገሮች አላህ ዘንድ ቦታ የላቸውም። ወአምዋሊኩም አሉ ገንዘባችሁም ማለት አንተ ሀብት ስላለህ አንተ ደሃ ስለሆንክ አይባልም። ለምሳሌ እዚህ መስጂድ ውስጥ ስንመጣ ሀብታምና ደሃን ለይተን እናውቃለን? እኛ ሀብታምና ደሃን ለይተን አናቅም። ከመሰረቱ አናቅም። ደረሳ አያቅም። ይሁን እዚህ የምተዋወቀው ሰው ራሱ እዚህ ሀብታሙ ከፊት ደሃው ከበኋላ የሚባላል እንዴ? የለም። ወይም ደግሞ አይ ሀብታሞቹ እናንተ ቤታችሁ የደላ ሁኔታ ስለምኖራችሁ እዛ ድንጋዩ ላይ ነው የምትሰግዱት፣ ደሃዎቹ እዚህ ገብተው ይስገዱ የሚባላል እንዴ? የለም። እንደመጣ ነው ሶፍ የሚቀመጠው። አያችሁ፣ እንደ ሸርዑ የታዘዙ ነገሮች አሉ። ሰዎች የሚሰጣቸው ደረጃ ስለሚኖር ዛሂርም ማለት ነው። በዛ ለምሳሌ አንድ ዓለም ከመጡ ከፊት እንዲገቡ አወላ ሶፍ እንዲገቡ ልናደርግ እንችላለን ወይ ለአኺሪ። ወይም ደግሞ ኢማሞች የሚያሰግደው ኢማም ለምሳሌ ውዱ ቢበላሽበት ተክቶ ለማውጣት እንዲመቸው ሌላው ኢማም ከፊት ሰውም ቦታውን ሊይዝበት አይገባም ልንል እንችላለን ማለት ነው ኢላ አኺሪ። እንደዚህ የሶላቱን ሁኔታ ለማመቻቸት ካልሆነ በቀር በምንም አይነት መልክ አለ እንደዛ የሚባል የለም። ስለዚህ አላህ አንተ ሀብታም ስለሆንክ የኔ አንተ ደሃ ስለሆንክ እንደዛ ምለው የለውም። ይሄ አላህ ዘንድ ቦታ የለውምና ሰዎቹ ድህነቱንና ሀብቱን በሚያስተናግዱበት ሐለታቸው ነው አላህ ዘንድ የሚታይላቸው እንጂ አላህ ነው እንጂ የሰጠው እሱ ምን አድርጓልና ነው የሚመሰገነው አላህ ዘንድ ሀብታም ስለሆነ። ደሃው ደግሞ ያው አላህ የቀደረለትን ነው እየኖረ ያለው እሱ ምን ስላጠፋ ማለት ተማም። ቃለ ወላኪን የንዙሩ ኢላ ቁሉቢኩም ልባችሁን ነው የሚመለከተው አላህ። ልቡ ጠሃራ ነው ወይስ አይደለም? ንፉግ ነው ወይስ አይደለም? ኩራት አለበት ወይስ የለበትም? ሰዎችን ይንቃል አይንቅም? አላህን ያልቃል ወይስ አያልቅም? በአላህ በትክክል አምኗል አያምንም? አላህን ይወዳል አይወድም? መልእክተኛውን ይወዳል አይወድም? ይሄ ነው የሚታይለት።
ኸይርን ነገር ይወዳል አይወድም የአላህን ሰዎች ይወዳል ይጠላል እንዴት ነው ሰውየው ይሄ ነው የምታይለት ከዛ ሲቀጥል ደግሞ ወአዕማሊኩም የምትሰሩት ስራ ማለት ሙያውን አይደለም አሁንም አይ ነጋዴ ስለሆነ በነጋዴነቱ ማለት አይደለም ሚያርስ ስለሆነ በአራሽነቱ ማለት አይደለም ሃዮስ በሸርዑ ይሰራል አይሰራ አላህ ያዘዘውን ተገበረ አልተገበረ የከለከለውን ተከለከለ አልተከለከለም ይሄ ስራችሁን ነው አላህ የሚመለከተው አሉ ነቢ ሰለዋቱላሂ ወሰላሙሁ ዐለይሂ ኢዘን وحينئذ فقد يكون كثير ممن له صورة حسنة ስለዛ እንዲህ ስታይ ጥሩ ገጽታ ያለው ያማረበት ሰው ወይም ደግሞ ገንዘብ ያለው ጃህ ያለው ሰው ዘንድ ተቀባይነት ያለው የተከበረ ምባለው ሰው ወይም ደግሞ ስልጣን ያለው ሰው ለምሳሌ በዱንያ ላይ ምን ሊሆን ይችላል ቀልቡ خراب ሊሆን ይችላል እየተበላሸ የቆሸሸ ሊሆን ይችላል በዛ ይሄ ሰው አላህ ዘንድ ላ ሸይኡን ምንም ዋጋ የማይሰጠው ከንቱ ሊሆን ይችላል ማለት ነው በተቃራኒው ደግሞ ምንም የሌለው ሰው ደሃው በጣም ሲገልጹት መናጢ ደሃ እያሉ ይገልጻሉ ደሃ መናጢ አይደለም መናጢ ማለት እድለብስ ማለት አላህን የወነጀለ ሰው ነው አሁን ደሃው ምንም የሌለው ደሃ ለምሳሌ ቀልቡ በኢማን የሞላ አላህን የሚፈራ ሊሆን ይችላል በዛ ደግሞ እሱ አላህ ዘንድ ከእንደዛ አይነት በምድርቷ ሙሉ ይልቅ እሱ ብቻውን ይበልጥ ይችላል ማለት አንድ ጊዜ ነቢ ሰለዋቱላሂ ወሰላሙ ዐለይሂ በተቀመጡበት የሆነ ሰው መጣና አለፈ ይሄ ሰው ምን አይነት ሰው ነው ብላችሁ ታስባላችሁ አሏቸው ሱሐቦች ይሄማ በጣም የተከበረ ላግባ ብሎ ቢጠይቅ እምቢም አይባል ማንም ልጁን የሚሰጠው ልሸምግል ብል ማንም ሽምግልናውን የማይመልስ መሸምገል የሚችል ብመጣ የሚቆምለት ቢያዝ ትእዛዙ ማንም ትእዛዙን የማይخልፍ አምን ብሎ ያው ያለውን ተናገሩ ዝም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሰው መጣ ተቃራኒ ያንኛው ደግሞ ይሄንስ እንድታስቡታላችሁ እስኪ አሏቸው ይሄማ በቃ ደሃ ነው ምንም የለውም ላግባብል ማግባት የማይችል ማንም ቢጠይቅ አይሰጠውም አንተ ማናቲ ደሃ ደግሞ ምን ታረግ ግቢያችን ትገባለህ ነው የሚሉት አይ ማንም አይሰጠውም ልሸምግል ብልም ማንም አይሰማውም ልናገር ብልም ብናገርም ድምጽ የለው ብናገርም ድምጽ የለው አሉ ሰዎችም እሱን ለመበደል ምንም ይደፍሩታል ቦታ አይሰጡትም ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ቅድም ካሞገሳችሁት ሰው በምድርቷ ሙሉ ቢሆንና አሉ ነብዩ ሰለላሁ ዐለይሂ ወሰለም በምድር ሙሉ ማለት ያ ሰው ተባዝቶ ለምሳሌ እንደዛ አይነት ሰው መሬቱን ቢሞላ ሰው ልጅ በስቶ መሬቷን ሞልቶ አያውቅም አይሞላም ቢሞላ ነው ቢሞላ ራሱ በብዙ ትሪሊዮኖች ቢሆን ማለት ነው አይደለ እንደዛ ማለት ነው ይሄ የተናቀው አሁን እንደዚህ ነው ያላችሁት ሰው ይበልጣዋል በምንድን ነው ይበለጠው በምንድን ነው ያንኛው በምን ተበለጠ ይሄንኛው በምን በለጠ በተቅዋ ልቦናው ውስጥ ባለው ነገር ቀልቡ ውስጥ በተሸከመው ኢማንና ኸይር ይሄንኛው ደግሞ በያዘው ክብር አፈር በላ ማለት ስለዛ አላህ ዘንድ በዚህ መልክ ነውና ሰውን አለመናቅ ተዋዱዕ ያስፈልጋል ማለት ነው ተዋዱዕ መተናነስ የጀነት ነው ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል قال الا اخبركم باهل الجنه የጀነት ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ አሉ አው ምን አይነት ሰዎች ናቸው የጀነት ሰዎች قال كل ضعيف دكاما متضعف አሉ متضعف ማለት ሰውን ቦታ የማይሰጠው እሱም ቦታ እንደሌለው አስቦ ለራሱ ምንም ዋጋ የማይሰጥ
በቃ አደቡን ይዞ ይቀመጣል። እንቢ ካለ ይዝቱበታል ሰዎች፣ ካልሆነም ያው በጅም ሊያልፉበት ይችላል። እንዲህ አይነት ሰው ለው አቅሰመ ዐለ ላህ ለአበራ፣ እሱ ግን አላህ ዘንድ ከመከበሩ የተነሳ በአላህ ላይ ብምል አላህ መሐላውን የማይመልስበት ያለውን የሚያደርግለት አላህ ወላሂ እንዲህ መሆን አለበት ካለ አላህ ወይ እንዲህ አድርግ ብሎ ካለ እንዲህ አድርግልኝ ብሎ ካለ አላህ አይመልሰውም የፈለገውን ያደርግለታል። አጂብ። አላ ኡኽቢሩኩም ቢአህሊ ናር፣ የጀሃነም ሰዎችን ደግሞ ልንገራችሁ የእሳት ማገዶ የሆኑ ሰዎችን አሉ። እነማን ናቸው? ኩሉ ዑቱልን ጀዋዝን ሙስተክቢርን አሉ ነቢ ሰለላሁ ዐለይሂ ወሰለም። ኩራተኛ ራሱን እላይ ሰቅሎ የሚያይ ሚኮራ ኩራት ያለበት ሰው እሱ ነው አሉ። በጣም ራሱን ሰቅሎ ሲናገርም በጣም በቃ ሌላ ነገር እያደረገው የሚናገር ማለት ነው። እኔ ቋንቋው እየጠፋብኝ ስለሆነ ዑቱልን ጀዋዝን ሙስተክቢርን አሉ ነቢ ሰለላሁ ዐለይሂ ወሰለም። እንዲህ አይነቶቹ ሰዎች ደግሞ የጀሃነም ሰዎች ናቸው ማለት በብዛት ማለት ነው። መቼ በብዛት እንዲህ አይነት ሰዎች የጀነት ሰዎች ናቸው። የጀሃነም ሰዎች ደግሞ እንዲህ አይነት ሰዎች። ጀዋዝ ማለት ገንዘብ ዝም ብሎ የሚሰበስብ ሐቁንም በሐቅም በባጥልም ሐራሙንም ሐላሉንም ገንዘብ ማግኘቱን ሀብት መሰብሰቡን እንጂ ምንም ደንታብስ ሆኖ ገንዘብ ሰብሳቢ የሆነ ማለት ነው። በተቃራኒው ደግሞ ምንም አይሰጥም። ያ አላህ ጀሙዑን መኑዕ ይሉታል። ጀሙዕ ማለት ይሰበስባል ገንዘብ፣ መኑዕ ማለት ደግሞ አንዳች አይሰጥም። ላ ኢላሃ ኢለላህ ሙሐመድ እንዲህ አይነት ጀዋዝ ማለት እንዲህ አይነት ሰው ነው አሉ። ወይም ደግሞ ጀዋዝ ማለት በተቃራኒ በልቶ ሰውነቱ ያበጠ ማለት ነው። ሰውነቱ በጣም በቃ ሰውነቱ እንዳለ በሰውነቱ ሙሉ በአጥንቱ ሙሉ ስብ የተሸከመ ማለት ነው። ምክንያቱም ምንም የሚያሳስበው የለም፣ መሰብሰብ ነው መጠርቀም ነው። ላ ኢላሃ ኢለላህ ሙሐመድ እንዲህ አይነት ሰው ነው ተብሏል። ታዲያ እነዚህ የጀሃነም ሰዎች ናቸው ብለው አሉ ነቢ ሰለላሁ ዐለይሂ ወሰለም። እነዛ እንዳይሆን የጀነት ሰዎችን ባህሪ መላበስ፣ እንደ ጀነት ሰዎች መሆን፣ ከጀሃነም ከሚወስደው ነገር ደግሞ ራስን መጠበቅና ከዛ አይነት ባህሪ መላቀቅ። ሌላ አማ አህሉል ጀነት ያሉ ነቢ ሰለላሁ ዐለይሂ ወሰለም የጀነት ሰዎች ፈኩሉ ضعيفን ሙስተضعفን አሽዓተ ذي طمرين አሉ ነቢ ሰለላሁ ዐለይሂ ወሰለም። ምንም የተጎሳቆለ ዝግባ የማይባል አሉ ምስኪን ለው አቅሰመ ዐለ ላህ ለአበራህ ግን ወአማ አህሉ ናር ፈኩሉ ጅዕዘሪይን ጀዋዝን ጀማዕን መናዕን ዚ ተባዒን አሉ። ብዙ የሚሰበስብ ምንም ማይሰጥ ኩራተኛ የሆነ ሰው አሉ ነቢ ሰለላሁ ዐለይሂ ወሰለም። በሌላ ጀነትና ያው አሁን ይሄ ወላ የሕቂሩሁ ያለው ላይ ነው ያለ ነው። ብዙም የራቅን እንዳይመስለኝ። ወላ የሕቂሩሁ ያለው ወንድሙን መናቅ የለበትም። ያንን በደንብ የሚያብራሩ ሐዲሶችን ነው ማየት ያዝን። ያው በራሳችን እንደዚህ እያልን ብንናገር ያው ማዕና የለውም። ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ ሲባል ግን ይጣፍጣል፣ ደስ ይላል፣ ያምራል፣ ይገባልም። አያችሁ ነቢ አሉ ከማለት በላይ የሚባል ነገር የለም። ለዛ ነው ታዲያ ምን አሉ? ጀነትና ጀሃነም ተከራከሩ አሉ፣ ወደ አላህ ተካሰሱ። ተፎካከሩ። አጃይብ የሰው ባህሪ ያላቸው መሰል እንጃ። የሚፎካከረው አንዱ ሌላው ላይ የሚፎክረው ሰው ነው። አደበቢስ እንግዲህ አደብ አጥተው ይሁን ይሄንኑን አላህ ሊያሳውቀን ፈልጎ ይሁን አላቅም። መቼም እንደ ሰው አደብ ያጣሉ ብዬ አላስብም። ብቻ ምንም ይሁን ተጨቃጨቁ። ጀነት እና ጀሃነም እኔ አለች ጀሃነም ኡሲርቱ ቢልሙተከቢሪን ኩራተኞች፣ ወልሙተጀቢሪን የሰዎችን የሚበድሉ የፈለጉትን አድራጊ የሆኑ ሰዎች ለኔ ነው አለች። እኔ በዚህ ካንቺ የበለጥ አላህ እድሌን አስፍቶልኛል አለች።
የሰቡትን ነው የሚበላው ያለ وقالت الجنة جنة ደግሞ እኔ ደግሞ ደካሞች ወጋማ ይሰጣቸው ወሰቀጡሁም ضعفاء الناس ደካማ ሰዎችና መሳኪኖች ወሰቀጡሁም ቦታ የሌላቸው ማለት ነው ሰቀጡ الناس እንዲህ አይነት ሰዎች ናቸው እኔን የሚገቡኝ አለች ከዛ ያው ብቻ በዛሂሩ አሁን ሀብታሙን ባለስልጣኑን ምኑን ቦታ ያለውን ሰብስቦ የወሰደውና ምስኪኑ የተተወለት አሁን ይለያል አይደል ልዩነት አለ በዚህ መልክ አሰቡና አሁን ለአላህ ክስ ወይም ወቀሳ ቀረበ ማለት ነው ጀሃነም ያው ጀነትን እንዳሸነፈች ሆኖ ነው አሁን ወሬው ዛሂሩን ስትመለከቱት ከዛ አላህ እንዲህ አላት ለጀነት አንቺ እኮ የኔ እዝነት ነሽ የፈለኩትን ያዘንኩለትን ባሪያዬን ባንቺ አመጻድቀዋለሁኝ አዳለዋለሁኝ አለ ጀሃነም ደግሞ አንቺ አላት የኔ ቅጣት ነሽ ከባሮቼ እንብተኞችን ጥፋተኞችን ነው ምቀጣበት ባንቺ እምቀጣው ከዛ መጨረሻው ምን ሆነ ሁለታችሁንም እሞላችኋለሁኝ አብሽሩ በሚገባችሁ ሰው እሞላችኋለሁ አንቺም ጀነት አንቺም ለማን እንደምትገቢን ያውቃለሁ የተገባሽውን ሰው ወይም አንቺ የምትገባቸውን ሰዎች አምጥቼ እሞላሻለሁ ጀሃነም ደግሞ የሚገባሽን እሞላሻለሁ አንቺ ሁለትሽን ትሞልያለሽ አይዞሽ የሚጎልብሽ የለም እንዲህ አይነት የተባሉ ሰዎች ጀሃነም ስለገቡ አንቺ ጀነት የሚጎልብሽ የለም ሐዝሽ እጣሽ ይመጣልሻል ተሟልቶ አንቺም ጀሃነም ይሄ የሚያኮራሽ ነገር የለም ያው ቅጣቴ ነሽ እኔ ባሮችን እየቀጣሁበት ነው እንጂ ብሎ አላህ Subhanahu Wa Ta'ala በዚህ መልክ ፈረደ ማለት ነው ለኛ ግን ይሄ ትምርቱ ምንድነው አሁን ያው ኩራተኞች ሰውን የሚነቁት የአይነ ሰዎች ወደ ጀሃነም እንደሚሄዱ ነው ማለት ነው ሰዎች በሚታይ ማንነታቸው አይለኩም ባጭሩ የሚታይ ማንነታቸው የሚሰጠው ቦታ ይኖረዋል ግን እሱ ትክክለኛው ሚዛን አይደለም አንድ ሰው ለወንጀል ለጥፋት በቂው ነው አንድ ሙስሊም ወንድሙን መናቅ ነውና ክብር ሰውየውን من اعظم خصال الشر في المرء አንድ ሰው ውስጥ ሊገኝ የሚችል መጥፎ ነገር ቢኖር ትልቁና አንደኛው ያው ኩራት ስለሆነ ማለት ነው ጀነት አይገባም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ቅንጣት ያክል ክብር ካለበትና ማለት ነው እንዳሁን በሌላ ደግሞ አላህ Subhanahu Wa Ta'ala እንዲህ ይላል العز إزاره قال النبي صلى الله عليه وسلم والكبرياء رداؤه قالوا ኩራት ይሄ ነው محل الشاهد عز ማለት የበላይነት ከኔ በላይ ማን አለ የሚለው ነገር ማለት ነው ማንም ተወዳዳሪ የለኝም የሚል ነገር ይሄ የአላህ Subhanahu Wa Ta'ala ለሱ እንጂ የማይገባ ነው አሉ ኢዛሩሁ ማለት ሽርጥ ማለት አንድ ሰው የሚያሸርጠው ሽርጡ ማንም ሰው አይለብስም ከሱ ውጭ ለሱ ብቻ ነው ለአላህ እንጂ የማይገባ ማለት ወልክብሪያ ደግሞ ይሄ ኩራት የአላህ Subhanahu Wa Ta'ala ብቻ ነው ምን አለ አላህ فمن ينازعني عذبته በዚህ የመጣ እኔ ቀጠዋለሁኝ ለሰው የማይገባን ነገር ለአላህ ብቻ የሚገባን ነገር ይገባኛል ባይ ስለሆነ ብሏል አሉ ኢዘን ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ሶስት ሰዎች አሉ ምንም መድረሻችሁ ምን ነው ተብሎ ማይጠየቁ አላህ ዘንድ ዋጋቢስ የሆኑ አላጡል ያው ምን ትመረመራለህ አንተ እዛው ጀሃነም ተዘፈቅ እንጂ ከመባሉ ሰዎች ተብሎ ሲነገር ማለት ዋጋቢ የመጨረሻ ዋጋቢስነት ማለት ነው ውርደት አላህ ይጠብቀን እዛ አኺራ አላህ አንደኛ ረጁሉን فارق الجماعه وعصى امامه መሪውን አምጾ ከሙስሊሙ ተነጥሎ በዛው እንዳመጸ ሙስሊሙን እየተዋጋ ይሞታል አንዲት ባሪያ ወይም አንድ ባሪያ ከአለቃው ጠፍቶ በዛው ይሞታል አንድ ሴት ባሏ የሚያስፈልጋትን መኡና የምትኖርበትን ነገር
በአቅሙ በፈቀደው ልክ አሟልቶላት እያለ ከሷ ርቆ እያለ ግን እሷ እዚህ ኺያና ከሰራች እችም አላህ ዞር ብሎ አያያትም አሉ። እንዲሁም አሉ ሶስት ሰዎች አሁንም እንደዛው ረጁሉን ዩናዚዑ አላህ ዐላ ሪዳኢሂ ፈኢነ ሪዳአሁ ልክብሩ አሉ። ይሄ ነው ቦታ ኩራት ያለበት ሰው ይሄ አላህን ተቀናቅኗል፣ ያው ወደ ጀሀነም ነው መሄጃው የሚል አስተላለፉ ተናገሩ ማለት ነው ነቢ ሰለላሁ ዐለይሂ ወሰለም። ይሄ ብቻም አይደለም ሰውየው ለራሱ ነጃ እንደወጣ ማረጋገጫ ሰጥቶ ሰዎች ደግሞ ዋጋ እንደሌላቸው መረጋገጫ ከሰጠ ትልቅ ሙሲባ ነው። ይሄ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ይሄ ሙስሊም የዘገቡት ሐዲስ ነው። ሶሒህ ሐዲስ የአቡ ሁረይራ ሐዲስ መን ቃለ ሀለከ ናሱ ፈሁወ አህለኩሁም አሉ። ሰዎች የጀሃነም ናቸው እነዚህ ብሎ ያለ ለምሳሌ ጠፍተዋል ብሎ በሰዎች ላይ እንዲህ አይነት ብያኔ የሰጠ ሰው ፈሁወ አህለኩሁም ከሰው ሁላ ጠፊው እሱ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህ እኮ የነቢ ሰለላሁ ዐለይሂ ወሰለም ንግግር ነው። አንዳንዴ ሰው ወደ ራሱ መለስ ካላለ ምን እየተናገርኩ ነው ምን እየተገበርኩ ነው ካላለ አስቸጋሪ ነው። መን ቃለ ሀለከ ናሱ ፈሁወ አህለኩሁም አህለከሁም ብባልስ ማዕናው ይሆናል ያሉም አሉ። አህለከሁም ማለት ሰዎችን ያጠፋው እሱ ነው። የጥፋት መነሻ እሱ ነው ማለት ነው። ታዲያ ይሄ እንደ ሰው ጠፍቷል ሰው ተበላሽቷል የሚለው ሰዎች ወንጀል በመስራታቸው ከዲን በመራቃቸው ከኸይር በመዛነፋቸው ከሆነ ይሄ አሳዝኖት ከሆነ መቼም ይሄ ችግር የለውም። ሄዶ ሰዎችን እየዘለፈ ስላልሆነ በዘለፋ መልክ ሲሆን ማለት ነው። ይሄን ዑጅበን ፊ ነፍሲሂ ራሱን የተሻለ አድርጎ እንደኔ ማን አለ በማለት ሰዎችን ዝቅ አድርጓቸው ኸይር ላይ አይደሉም በማለት ይሄን ካለ ማለት ነው። ኩሉል ሙስሊሚ ዐለል ሙስሊሚ ሐራሙን አሉ ሰለላሁ ዐለይሂ ወሰለም። አንድ ሙስሊም ሙሉ በሙሉ 100% ሌላው ላይ ሐራም ነው፣ እርም ነው፣ የተከለከለ ነው፣ ክብሩ የተጠበቀ ነው አሉ። ደሙም የተጠበቀ ነው፣ ደሙን ሊያፈስ አይገባም፣ አላህ አልፈቀደም። ወማሉሁ ገንዘቡም ንብረቱ ገንዘቡን እሱ ባልፈቀደና ምንም ጫና ሳይኖርበት ፍቃደኛ ባልሆነበት ገንዘቡን መብላት መንካት አይቻልም ንብረቱን። ወዒርዱሁ ክብሩም እንደዛው ስሙን ሊያጎድፍ ስሙን ሊያጠፋ ስሙን በመጥፎ ሊያነሳ አይገባም አይችልም። ሰውየው ጥፋት እንኳ ቢሰራ ያንን ጥፋቱን ቀጥታ ለሱ መናገር ያ ጥፋት እንዲሻሻል በማለት መተቸት ካልሆነ በቀር ቀጥታ ሰውየውን ስኮንድህ ነው እያሉ በማነወር በማጥላላት በዘለፋ መልክ ሐታ ያለበትን ችግርም ቢሆን ስሙን በመጥፎ ማንሳት አይቻልም ማለት ነው። እንግዲህ ይህን ነቢ ሰለላሁ ዐለይሂ ወሰለም ይህንኑ ቃል በቃል ከተናገሩበት ቦታዎች አንዱ አረፋ ላይ የሐጀተል ወዳዕ ጊዜ ይህንኑ ቃል በቃል ተናግረውታል። ኢነ ዲማአኩም ወአምዋለኩም ወአዕራضኩም ዓለይኩም ሐራሙን ከሑርመት የውሚኩም ሃዛ ፊ ሸህሪኩም ሃዛ ፊ በለዲኩም ሃዛ። በዚህ ቀን በዚህ ሀገር ውስጥ በዚህ ቦታ አላህ ስብሓንሁ ወተዓላ ወንጀል መስራትን በከለከለው ክልከላ ልክ ወንጀል ብሰራ በዚህ ቀን በዚህ ቦታ በዚህ ወር ውስጥ የተሰራ ወንጀልን የሚያክል ወንጀል እንደሌለው በዛ ልክ ነው የሰው። አንዱ ኢማም ምን ይላሉ? ሙወሒዶች ብዙ ሙወሒዶች ጀሃነም የሚገቡት አሉ በሰው ሐቅ ነው። ሰማችሁ? ምክንያቱም ሙወሒድ ላ ኢላሃ ኢለላህ ያለ ሰው በአላህ በኩል ባለው ሐቅ ምንም ቢሆን ማምለጫ አለው። አክሰሩ ማ የድኹሉ ብሂ ናረ አህሉ ተውሒድ የላ ኢላሃ ኢለላህ ሰዎች ጀሃነም የሚገቡበት ነገር ቢኖር ሕቁቁል ዒባድ አለ። የሰዎችን ሐቅ ማድረግ ያለባቸውን ባለማድረግ ማድረግ የሌለባቸውን በማድረግ ሰውን በመበደል ሰውን በመድረስ
ነው የሚጠፉት ተብሏልና ወዒርዱሁ አሉ ነቢ ሰለላሁ ዐለይሂ ወሰለም ክብሩም የተጠበቀ ነው ስሙን ማጥፋት አይቻልም አሉ በሌላ ነቢ ሰለላሁ ዐለይሂ ወሰለም ይሄን ነገር ደጋገሙትና ከዛ ምን አሉ اللهم هل بلغت አደረስኩ ወይ አሉ ከዛ ሷሃቦቹ አው አሉ ከዛ አላ ሊዩበልግ الشاهد الغائب ከኔ ሰማችሁትን ነገር ሁላ እዚህ ያላችሁት እዚህ ለሌለ ሰው አድርሱ መልእክቱን ብለዋሉ ነቢ ሰለላሁ ዐለይሂ ወሰለም ይሄው ከሷሃቦች ከዛ በኋላ ዑለማዎች አንድ ባንድ በቅብብሎች እየተቀባበሉ ይሄው እኛ ጋር ደርሶ እየቀራ ነው ያለ ነው ማለት ነው فإن الله حرم عليكم دماءكم وأموالكم وأعراضكم إلا بحقها سويو بشرعو የሚያስቀጣው ወንጀል ሰርቶ ሱልጣኑ እስካልቀጣው ድረስ በዛ ካልሆነ ክብሩ የተጠበቀ ነው ገንዘቡ የተጠበቀ ነው ደሙ የተጠበቀ ነው ማንም ሙስሊም ሌላውን ሰው ሊገድል አይችልም መግደል የለበትም ገንዘቡን ሊዘርፍ ሊቀማ ሊሰርቅ አይችልም መሆን የለበትም ስሙንም ያው መዘርጠጥ ማነወር ስም ማጥፋት የለበትም ይላሉ ማለት ነው ኢዘን በዚህ ሐዲስ ብዙ ትምህርቶችን አይተናል ይሄን ለመጠበቅ ሲባል የተቀመጡ ማአት ነገሮች አሉ ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ لا يأخذ أحدكم عصا أخيه لاعبا أو جادا አንዳችሁ ወንድሙን ብትሩንም እንኳን እንዳያነሳበት አሉ በቀልድም ይሁን በእውነት ይዞት ሊሄድ ያነሳ ከሆነ ደግሞ ይመልሳሉ ብትር ዱላ ምንም ነገር ማለት ይሄ ማለት ልሰርቅ ልዘርፍ ሳይሆን በጫወታ መልክ እንኳን ከሰውየው ሰወር አድርጎ ከዛ በኋላ ሰውየው ይትገባብኝ ተወሰደብኝ እንደ ብሎ ከደነገጠ በኋላ መመለስ አይቻል አጂብ አይቻል ግን ሰው ምን ያክል ሸርዑን እንደምጥስ ያው ይታወቃል ሰዎች እንዴት በቀልድ ስም በምን ስም እንዴት እንደሚበሻሸቁ እንዴት ሰውየውን ቀልቡን እንደሚሰብሩት ብዙ ነገሮች አሉና አይቻልም ይሄ መሆን የለበትም ለምን የሰውን ሐቅ ለመጠበቅ ሲባል አላህ ጥበቃ ሰጥቶታል በሌላ ደግሞ ሶስት ከሆናችሁ አሉ ሁለታችሁ ለብቻ ምስጥር አታውሩ አሉ አራትም ከሆነ እንደዛው ሁለቱ ለብቻ እስካልሆኑ ድረስ በጋራ እስከሆናችሁ ድረስ ሶስት ሆናችሁ ሁለቱ ለብቻ ምስጥር እንዳታወጉ አሉ ለምን ምስጥር ስታወጋ ይሄንኛው ሶስተኛው ሰው ብቻውን ስትተወው አንተ ከአንደኛው ጋር ያወራህ ምንድነው የምትሰማው እስኪ አይ የተለያየ ነገር ያስባል ሸይጣን ይገባበታል ቀልቡ ይሰበራል እኔን የሚደብቁኝ ነገር አላቸው ማለት ነው ይላል ቀልቡ ይሰበራል እንዳይሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም እስከዛ ድረስ ነው وهكذا ብዙ ለዚህ ተብሎ የተቀመጡ ማአት ነገሮች አሉ لا تؤذوا عباد الله በሌላ ሐዲስ ይሄን ልጨምር ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የአላህን ባሮች አዛ አታድርጉ አሉ ولا تعيروهم አታነውሯቸው ولا تطلبوا عوراتهم የሰዎችንም ነውር አትከታተሉ የሰዎችን ነውር አትከታተሉ አሉ فإنه من طلب عورة أخيه المسلم مسلم ወንድሙን ነውሩን እየተከታተለ ነውሩን የሚያወጣ ሰው طلب الله عورته اللهم ነውሩን ያወጣበታል አሉ حتى يفضحه في بيته እቤቱ ተቀምጦም ቢሆን አላህ ነውሩን ውጭ ያወጣዋል ወንድሙን በመበደሉና ነውሩን በመከታተሉ ስለዛ በጊባ ስለ ጊባ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ህሜት ብሎ ማለት ወንድምህን በመጣላው ነገር እሱን ማንሳት ነው አሉ እሺ እምለው ነገር እውነት ከሆነና ያለበትን ችግር ከሆነስ የተናገርኩት ስሏቸው እኮ ህሜት ማለት እኮ እሱ ነው አሉ የሌለበትን ነገር ማካልክ ጫንክበት እኮ እንጂ ምባለው ዋሸህበት ነው እንጂ ምባለው አማህዋ ይባልም ተብሏል ኢዘን በተለያየ ሐዲስ ይሄን ሐዲስ የሚፈስሩ ይሄን ሐዲስ የሚያብራሩ ማት ሐዲሶችን አይተናል እንደምታዩት ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ በአጠቃላይ
እስካሁን ባየናቸው ብዙ ሐዲሶች ያስተማሩን በዋናው መትን በቀራ ነው ሐዲስ የተነገሩትን ነገሮችን ነው ማለት ነው። እንዴት እንደምንተገብር በምን መልክ ምን እዚህ ውስጥ ሊገባ ይችላል ምን አይገባም የሚሉ ዝርዝሮችን የሚያቀርቡ ናቸው። አላህ Subhanahu Wa Ta'ala ሰውን ከመናቅም ወንጀል ከመስራትና ከኩራት አላህ ይጠብቀን። ከጀነት ሰዎች አላህ ያድርገን። ከጀሃነም ሰዎች ሐልና ከጀሃነም ሰዎች ሁኔታ እና ባህሪ አላህ ይጠብቀን። سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.